የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያ አወጣ። ኢትዮጵያ የሩሲያውን ዘመናዊ ኦሪዮን ኢ ተዋጊ ድሮን በመታጠቅ የመጀመሪያዋ የውጭ ሀገር ደንበኛ ሆነች። እነዚህን ሁለት ጉዳዮች በዝርዝር ይዘናቸዋል። ሰላም ተከታታዮቻችን፣ በአዲስ አቀራረብ ለእናንተ አዳዲስ ዜናዎችን ለማቅረብ ከተፍ ብለናል። እኛን ለማገዝ ከታች የምታደርጉትን ታውቃላችሁ። የማታውቁ ካላችሁ ኮመንት ላይ ጻፉልን፣ እናሳያችኋለን። ወደ ዝርዝር ዜና እንለፍ። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያ ወጣ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመለከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌደራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ አገራት እርስ በእርስ ወደ መጠላላትና ወደ ጦርነት እየተነደረዱ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብለዋል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪካ ሙቲጋ ኢትዮጵያን፣ ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም ማይካወል ዋጋ ያለው ነውናል። አደጋው ሶስቱንም ወገኖች ለአሁኑ እንዲካቀቡ ያደረጋቸው ይመስላልም። ሆኖም እንዳያገርሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ የባህር በር ማግኘት ፍላጎት ምክንያት የኢትዮጵያና ኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስ ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌደራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብለዋል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ኃያላን የውጭ ተዋንያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጣይነት እንደሚያውክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣን የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር ማግኘት ፍላጎት እና የኤርትራ ሉዓላዊነቷ ላይ ጥቃትን መሰንዘን ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቅርሾችን እንዲፈቱ ጥሪ አቅርቧል። የኢትዮጵያ የሩሲያውን ዘመናዊ ኦሪዮን ኢ ተዋጊ ድሮን በመታጠቅ የመጀመሪያው የውጭ ሀገር ደንበኛ ሆነች። የኢትዮጵያ አየር ኃይል የሩሲያውን ዘመናዊና የተራቀቀ ኦሪዮን ኢ የተሰኘ የኢላማ ቅይትና የውጊያ ሰው አልባ አውሮፕላን መታጠቁ ተረጋግጧል። ይህም ኢትዮጵያን የዚህ የቴክኖሎጂ ውጤት የመጀመሪያዋ የውጭ ሀገር ባለቤት ያደርጋታል። ይህ ስኬት ይፋ የሆነው በቅርቡ በቢሾፍቱ አየር ኃይል ዋና መምሪያ በተካሄደውና የአየር ኃይሉን 9ኛ ዓመት የምስረታ በዓል ባከበረው አቪዬሽን ኤክስፖ 2026 ላይ ነው። በኤክስፖ ላይ የኢትዮጵያ አየር ኃይል አርማ ያለበት ኦሪዮን ኢ ድሮን ለእይታ የቀረበ ሲሆን ይህም አገሪቱ ድሮኑን ተረክባ ወደ ስራ ማስገባቷን የሚያሳይ ነው። የኦሪዮን ኢ ድሮን ለረጅም ሰዓታት በአየር ላይ በመቆየት የኢላማ ቅይት የማድረግና ድንገተኛ ጥቃት የመሰንዘር ከፍተኛ አቅም ያለው ቴክኖሎጂ ነው። ይህ ድሮን እስከ 24 ሰዓታት ድረስ ያለማቋረጥ በአየር ላይ መቆየት የሚችል ሲሆን እስከ 7500 ሜትር ከፍታ ላይ የመስራት አቅም አለው። በተጨማሪም የተለያዩ ዘመናዊ ሚሳይሎችና በሌዘር የሚመሩ ቦምቦችን መሸከም እንዲችል ተደርጎ የተገነባ ነው። የድሮኑ ቴክኖሎጂ በጠላት የራዳርና የኤሌክትሮኒክስ መገናኛ መጨናነቅ በቀላሉ የማይበገር በመሆኑ ለዘመናዊ ውጊያዎች እጅግ ተመራጭ ያደርገዋል። የኢትዮጵያ አየር ኃይል ከዚህ ቀደም የቱርክን፣ የኢራንንና የቻይናን ዘመናዊ ድሮኖች መጣጠቁ ይታወሳል። አሁን ላይ የሩሲያው ኦሪዮን ኢ መጨመር የአገሪቱ የሰማይ ላይ የበላይነትና የመከላከያ አቅም ወደ ላቀ ደረጃ እንደሚያሻግረው ወታደራዊ ተንታኞች ይገልጻሉ።